ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ማክሰኞ የጧት ስፖርታዊ መረጃዎችን ይዘን ቀርበናል። ከሀገር ውስጥ እስከ ባህር ማዶ በርካታ መረጃዎችን ነው የምንመለከተው። ከሀገር ውስጥ እንግዲህ የኢትዮጵያ ፕሪሚየር ሊግ መጀመሩን ተከትሎ ትላንትናም ሁለት ያክል ጨዋታዎች ተደርገው ነበር። ወደ ባህር ማዶ ስናቀና ደግሞ በተለይም ዛሬ በሶስተኛ ሳምንት አውሮፓ ቻምፒየንስ ሊግ ጨዋታ ተጠባቂ ጨዋታዎች አሉ። ከነዚህ መካከል አትሌቲኮ ዲ ማድሪድ ከሜዳቸው ውጪ ወደ እንግሊዝ አቅንተው እንግዲህ ከአርሰናል ጋር የሚያደርጉት ጨዋታ ይጠበቃል። አሰልጣኝ ሚኬል አርቴታ ምን አሉ የሚለውን እንዲሁ የምንመለከት ይሆናል። እንዲሁም ደግሞ ማንቸስተር ሲቲም ከሜዳቸው ውጪ የሚያደርጉት ጨዋታም ተጠባቂ ጨዋታ ነው። አሰልጣኝ ፔፕ ጋርዲዮላ ያነሷቸው ሀሳቦች አሉ በስፋት የምንመለከት ነው የሚሆነው። ስለ ሊቨርፑል ማንቸስተር ዩናይትድም እንዲሁ የምናነሳቸው ጉዳዮች አሉ። በተለይም በማንቸስተር ዩናይትድ ቤት እንግዲህ እየተሞካሹ ያሉ ሁለት ተጫዋቾች አሉ። ስለሱ በስፋት የምንመለከት ነው የሚሆነው። ከዚህም በተጨማሪ ስለ ሌሎች ክለቦችም እንመለከታለን። ሪያል ማድሪድ ቤት ምን ተባለ የሚለውን እንግዲህ በዚህ ፕሮግራም የምታገኙት ነው የሚሆነው። ምን አለፋችሁ ከኛ ጋር ስትቆዩ በርካታ መረጃዎችን ይዘን የምንቀርብ እንዲሁ ደግሞ የምታዳምጡም ይሆናል። እስከ መጨረሻው ድረስ ከኛ ጋር ቆዩ እያለን እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ከሀገር ውስጥ መረጃዎቻችን ነው የዛሬ ፕሮግራሞቻችንን የምንጀምረው። በሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ኢትዮጵያ መድን ከአዳማ ከነማ ጋር ያደረጉትን ጨዋታ 0-0 በሆነ አቻ ውጤት አጠናቋል። በጨዋታው የአዳማ ከነማው ተጫዋች ሃይደር ሸረፋ ቀይ ካርድ መመልከቱን ነው የተመለከትነው። ከፍተኛ ያልተጠበቀ ፋውል በመስራቱ ምክንያት ነበር እንግዲህ ይህ ቀይ ካርድ መመልከት የቻለው። ቀጣይ መርሃ ግብራቸው ምን ይመስላል የሚለውን ስንመለከት ሐሙስ ዕለት ሸገር ከነማ ከአዳማ ከነማ ጋር ይጫወታሉ። ቅዳሜ ደግሞ ቅዱስ ጊዮርጊስ ከኢትዮጵያ መድን ጋር የሚያደርጉት የሁለተኛ ሳምንት የሲቢኢ የኢትዮጵያ ፕሪሚየር ሊግ ተጠባቂ ጨዋታ ነው። እንዲሁ በተመሳሳይ ትላንትና የተደረገ ሌላም ጨዋታ ነበር። በሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ባህር ዳር ከነማ ከሀዲያ ሆሳና ጋር ያደረጉትን ጨዋታ 3-1 በሆነ ውጤትም አሸንፏል። ባህር ዳር ከነማን የማሸነፊያ ግቦች እንግዲህ ክንዱ ባየለኝ፣ ሴዝ ኦሴ እንዲሁም ደግሞ አማኑኤል ገብረ ሚካኤል ሲያስቆጥሩ ለሀዲያ ሆሳና ጫላ ተስቻ ብቸኛዋን ግብ ማለትም ማስተዛዘኛዋን ግብ በማስቆጠር መቻሉ ነው የተመለከት ነው። በተመሳሳይ ሰዓት ሐዋሳ ላይ በተደረገ መርሃ ግብር ሽረ እንደ ስላሴ መቀሌ 70 እንደርታን 1-0 ማሸነፍም ችሏል። የምድረግነት ሽረ እንደ ስላሴ የማሸነፊያ ግብን ዳንኤል ዳርጌ ማስቆጠር መቻሉን ነው የተመለከት ነው። የኢትዮጵያ ፕሪሚየር ሊግ ይህንን ይመስላል። ከሀገር ውስጥ መረጃዎቻችን ወጣ ስንል ደግሞ እንግዲህ ወደ ባህር ማዶ የጨዋታ ጥቆሞቻችን የምናልፍም ነው የሚሆነው። ዛሬም የአውሮፓ ቻምፒየንስ ሊግ እንግዲህ ዳግም የሚመለስ ይሆናል። ዛሬ ከምሽቱ 1:45 እስከ ምሽቱ 4 ላይ የሚጀምሩ ጨዋታዎች አሉ። 1:45 ላይ እንግዲህ በስፔን የሚደረግ ተጠባቂ የአውሮፓ ቻምፒየንስ ሊግ የሶስተኛ መርሃ ግብር የሚደረግ ይሆናል። በዚህም ባርሴሎና ኦሎምፒያኮስን የሚያስተናግድበት ተጠባቂ ጨዋታ አለ። ባርሴሎና ዛሬ በሜዳውና በደጋፊዎች ፊት ነው የዛሬውን ጨዋታም የሚያደርገው። ያለፉትን ጨዋታዎች ስንመለከት እንግዲህ በአውሮፓ ቻምፒየንስ ሊጉ ከሁለት ጨዋታዎች አንዱን አሸንፎ አንዱን የተሸነፈውን ባርሴሎና ዛሬ በሶስተኛ ሳምንት መርሃ ግብር የሚጫወት ይሆናል። ኦሎምፒያኮስን ስንመለከት የመጀመሪያውን ጨዋታ አቻ የተለያዩ ሲሆን በሜዳቸውና በደጋፊዎች ፊት በአርሰናል ሜዳ ግን 2-0 የተሸነፈበትን ውጤት ያለፈውን የምናስታውሰው ጉዳይ ነው። ባርሴሎና እንግዲህ በሜዳቸውና በደጋፊዎች ፊት በፒኤስጂ 2-1 የተሸነፉበት የሁለተኛ ሳምንት የአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታም ነበር። በርካቶቹ ያዩት እንዲሁም ደግሞ በርካቶቹ እጅግ በጣም ሳቢ ጨዋታ ሲሉ ያሞገሱት ጨዋታ እንደነበረም ተመልክተንም ነበር። እነዚህ ሁለቱ ክለቦች ማለትም ባርሴሎናና ኦሎምፒያኮስ በታሪካቸው ሁለት ጊዜ ብቻ ነው መገናኘት የቻሉን። አንዱን ባርሴሎና አንዱን ደግሞ በአቻ ውጤት ነው ማጠናቀቅ የቻሉት። ለመጨረሻ ጊዜ በ2017 ነበር አውሮፓ ቻምፒየንስ ሊግ በምድብ ድልድል ላይ የተገናኙት። በዛም ጨዋታ 0-0 በሆነ ውጤት መጠናቀቅ መቻሉንም እናስታውሳለን። በባርሴሎና በዚህ ስቴዲየም በተደረገ ጨዋታ ግን ባርሴሎና 3-1 በሆነ ውጤት ማሸነፉን ነው የተመለከትነው። በጨዋታው ላይ ሊዮኔል አንድሬስ ሜሲ ጎል ማስቆጠሩ እንዲሁም ደግሞ ሉካስ ዲኚ በአሁኑ ሰዓት ላይ በአስቶን ቪላ የሚገኘው የተጫዋች ለባርሴሎና ጎል ማስቆጠሩን የምናስታውሰውም ጉዳይ ነው። በዛሬው ጨዋታ ላይ የማይገኙ የባርሴሎና ተጫዋቾች አሉ። ፌራን ቶሬስ፣ ጆዋን ጋርሺያ፣ ዳኒ ኦልሞ፣ ራፊኒያ፣ ሮበርት ሌቫንዶስኪ እንዲሁም ደግሞ ጋቪና ማርክ አንድሬ ቴር ስቴገን በጉዳት ምክንያት የማይገኙ ተጫዋቾች መሆናቸውን እንዲሁ ስታቲክሳቸው ያመላክተናል። ማርከስ ራሽፎርድ በአውሮፓ ቻምፒየንስ ሊጉ በሁለት ጨዋታ 2 ጎልና 1 አሲስት በማስመዝገብ እንግዲህ የሚጠቀስም ተጫዋች ነው። ፌራን ቶሬስ 1 ጎል አስቆጥሯል። በዛሬው ጨዋታ ግን የመገኘት እድሉ ጠባብ እንደሆነ ካሁኑ እየተገለጸም ይገኛል። የአውሮፓ ቻምፒየንስ ሊግ እስከ 8 ለማጠናቀቅ የሚደረገውን ፉክክር ለማጠናከር እንግዲህ ባርሴሎና ዛሬ በሜዳቸውና በደጋፊዎች ፊት በሃንሲ ፊሊክ እየተመሩ የማሸነፍ ግዴታ ውስጥ ይገባሉ። ሌላኛው በተመሳሳይ ምሽት 1:45 የሚደረገው ጨዋታ ኬራት አልማቲ ፓፎስን የሚያስተናግድበት ተጠባቂ ጨዋታ አለ።
ሌሎቹ ግን ወደ 7 የሚጠጉ ጨዋታዎች እንግዲህ ምሽት 4 ሰዓት ላይ ነው የሚጀምሩት። በጀርመን የሚደረገው የባየር ሊቨርኩሰንና የፒኤስጂ ጨዋታ ተጠባቂ ጨዋታ ነው። ፒኤስጂ ዳግም ከሜዳቸው ውጪ በባይ አሬና የሚደረገውን ጨዋታ እንዲሁ የሚጫወቱም ይሆናሉ። እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ ሁለት ጊዜ መገናኘት የቻሉ ሲሆን ሁለቱንም ፓሪስ ሰን ዠርሜን ማሸነፍም ችሏል። ለመጨረሻ ጊዜ የተገናኙት እንግዲህ በአውሮፓ ሻምፒዮንስ ሊግ 16 ጥሎ ማለፍ ውስጥ በ2014 ነበር። በዛም ጊዜ እንግዲህ እነ ዝላታን ኢብራሂሞቪች በነበሩበት ዘመን 4-0 በሆነ ውጤት ማሸነፍም ችሏል። በደርሶ መልስ ጨዋታ እንግዲህ 6-1 በሆነ ውጤት ነበር አሸንፈው ማለፍም የቻሉት። የአውሮፓ ሻምፒዮንስ ሊግ ያለፉትን ሁለት ጨዋታዎች ፓሪስ ሰን ዠርሜን የመጀመሪያውን በሜዳቸውና በደጋፊዎች ፊት አታላንታን አስተናግደው 4-0 ያሸነፉ ሲሆን ሁለተኛውን ጨዋታ ደግሞ ወደ ስፔን አቅንተው እንግዲህ ባርሴሎናን 2-1 በሆነ ውጤት ዳግም ማሸነፋቸውንም ተመልክተንም ነበር። በተቃራኒው ባየር ሊቨርኩሰንን ስንመለከት እንግዲህ የመጀመሪያውን ጨዋታ ከሜዳቸው ውጪ 2-2 ያጠናቀቁ ሲሆን ሁለተኛውን ጨዋታ ደግሞ በአንዳቻ ውጤት ነው ማጠናቀቅ የቻሉት። በዚህም የተነሳ 2 ነጥብን ብቻ ነው መያዝም የቻሉት። በፓሪስ ሰን ዠርሜን ቤት ከሚጠቀሱ ተጫዋቾች መካከል በዛሬው ጨዋታ ላይ የማይገኙ ተጫዋቾችን ስንመለከት ፋቢያን ሩይዝ ወይም ደግሞ ዣኦ ኔቬዝ በጉዳት ምክንያት እነዚህ ሁለቱ የመሀል ተጫዋቾች እንግዲህ እንደማይገኙ ነው አሰልጣኙ እየገለጹም የሚገኙት። ያለፉትን የአውሮፓ ሻምፒዮንስ ሊግ ጨዋታዎችም እንዲሁ እንዳመለጣቸውንም ተመልክተናል። ጎንካሎ ራሞስ ባለፉት 2 ጨዋታዎች 2 ጎል በማስመዝገብ በአውሮፓ ቻምፒዮንስ ሊጉ በፒኤስጂ ቤት የሚጠቀስ ተጫዋች ሲሆን ተከላካዩ ኑኖ ሜንዴዝ 1 ጎልና 1 አሲስት አስመዝግቧል። አሽራፍ ሀኪሚ ደግሞ 2 አሲስት ማስመዝገብ መቻሉን ነው እንዲሁ የተመለከት ነው። ይህም ጨዋታ እንግዲህ ምሽት 4 ሰዓት ላይ የሚጀምር ጨዋታ ነው። ይህን ጨዋታ እንድታዩ እንጋብዛቸዋለን። በስፔን ቪያሪያል ማንቸስተር ሲቲን የሚያስተናግድበት ሌላኛው ተጠባቂ ጨዋታ ነው። ማንቸስተር ሲቲ ከሜዳቸውና ከደጋፊያቸው ውጪ ነው ጨዋታቸውን የሚያደርጉት ወደ ስፔን አቅንተው የመጀመሪያቸውን ጨዋታ ናፖሊን 2-0 ማሸነፍ ቢችሉም እንግዲህ የሁለተኛውን ጨዋታ ግን 2-2 በሆነ ውጤት ከሜዳቸው ውጪ ማጠናቀቃቸውን እናስታውሳለን። እንዲሁ ከሞናኮ ጋር ነበር ያን ጨዋታ ወደ ፈረንሳይ አቅንተው እንግዲህ ያደረጉት ጨዋታን 2-2 በሆነ ውጤት ማጠናቀቅም የቻሉት ያልተጠበቀ አቻ ውጤት ነበር። በርካቶቻችን እናስታውሰዋለን። እንግዲህ 2-0 ሲመሩ ቆይተው እንግዲህ 2-2 ያጠናቀቁበትም ጨዋታ ዛሬም እንግዲህ እነዚህ ሁለቱ ክለቦች በታሪካቸው ለሶስተኛ ጊዜ የሚገናኙም ይሆናሉ። ከዚህ በፊት 2 ጊዜ ነው መገናኘትም የቻሉት። ሁለቱንም ማንቸስተር ሲቲ ማሸነፉንም ተመልክተናል። ለመጨረሻ ጊዜ በምድብ ድልድል በአውሮፓ ቻምፒዮንስ ሊግ በ2011 ነበር መገናኘትም የቻሉት። አሰልጣኝ ፔፕ ጋርዲዮላ ሲናገሩ እንግዲህ በዛሬው ጨዋታ ላይ ሮድሪ እንዲሁም ደግሞ ሪያን አይትኖሪ አይኖሩም ሲሉም ገልጿል። የአብዱል ካድር ኩሳኖፍ ጉዳይም እንዲሁ ያልተረጋገጠም ጉዳይ ነው። ከሜዳችን ውጪ ማሸነፍ ግዴታችን ነው ሲሉ ነው እየገለጹ የሚገኙት። ቪያሪያል የመጀመሪያዎቹን 2 የአውሮፓ ሻምፒዮንስ ሊግ ጨዋታዎች ስንመለከት አንዱን ከሜዳቸው ውጪ ወደ እንግሊዝ አቅንተው በቶተናም 1-0 እየተሸነፉ ሲሆኑ በሜዳቸውና በደጋፊዎቹ ፊት ከጁቬንቱስ ጋር ያደረጉትን ጨዋታ ግን 2-2 በሆነ ውጤት ማጠናቀቅም ችሏል። ዛሬ ሌላኛውን ከባዱን የእንግሊዝ ቲም እንግዲህ በሜዳቸውና በደጋፊዎቹ ፊት በስፔን የሚያስተናግዱም ይሆናሉ። ዩኒየን ሴንት ግሎሲ ከኢንተር ሚላን ጋር የሚያደርጉት ተጠባቂ ጨዋታም አለ። ኢንተር ሚላን ከሜዳቸው ውጪ ነው ይህን ጨዋታ የሚያደርጉት። ዩኒየን ሴንት ግሎሲ የመጀመሪያውን ጨዋታ 3-1 ያሸነፈ ሲሆን ሁለተኛውን ጨዋታ ግን 4-0 በሆነ ውጤት ኒውካስል ዩናይትድ በሜዳቸውና በደጋፊዎች ፊት መሸነፋቸውንም ተመልክተናል። ኢንተር ሚላንን ስንመለከት በተቃራኒው ሁለቱንም ጨዋታ ማሸነፍ መቻላቸውን ነው የተመለከት ነው። እነዚህ ሁለቱ ክለቦች በታሪካቸው ለመጀመሪያ ጊዜ ነው የሚገናኙት። በፍሬንድሊ ጨዋታ እንዲሁም ደግሞ በነጥብ ጨዋታም ተገናኝተውም አያውቁም። የዛሬው ጨዋታቸው ለመጀመሪያ ጊዜም ይሆናል። ማርከስ ቱራም በዛሬው ጨዋታ ላይ የማይገኝ ተጫዋች ነው። ነገር ግን በአውሮፓ ቻምፒየንስ ሊጉ 2 ጎልና 1 አሲስት በማስመዝገብ የሚጠቀስም ተጫዋች ነው። ላውታሮ ማርቲኔዝ እንዲሁ 2 ጎሎች ያሉት ሲሆን ሀካን ቻናላግሎ 2 አሲስት በማስመዝገብ የሚጠቀስም ተጫዋች ነው። ኮፐንሃቨን ቦሩሲያ ዶርትመንድን የሚያስተናግድበት የተመሳሳይ ምሽት 4 ሰዓት ተጠባቂ ጨዋታም አለ። ቦሩሲያ ዶርትመንድ ከሜዳቸው ውጪ የዛሬውን ጨዋታም ያደርጋሉ። የመጀመሪያውን ጨዋታ እንግዲህ ወደ ጣሊያን አቅንተው 4-4 በሆነ ውጤት የተጠናቀቀበት ጨዋታ በርካቶቹ የሚያስታውሱት ጨዋታ ነበር። እጅግ በጣም ማራኪ ነበር። 4-4 በሆነ ውጤት አጠናቀቁ። ከዛም በሜዳቸውና በደጋፊዎቹ ፊት በጀርመን ባደረጉት ጨዋታ አትሌቲክ ክለብን ወይም ደግሞ አትሌቲኮ ቢልባውን 4-1 በሆነ ውጤት ማሸነፍ ችሏል። ዛሬ ሶስተኛውን ጨዋታ ከሜዳቸው ውጭ ያደርጋሉ። ኮፐንሃቨን ደግሞ የመጀመሪያውን ጨዋታ አቻ ከባየር ሊቨርኩሰን ጋር ያጠናቀቁ ሲሆን ሁለተኛውን ጨዋታ ግን ከሜዳቸው ውጪ ሽንፈት ማስተናገዳቸው ነው የተመለከተው። እነዚህ ሁለቱ ክለቦች በታሪካቸው ለ5ኛ ጊዜም ይገናኛሉ። ከዚህ በፊት 4 ጊዜ እየተገናኙ ሲሆን 3ቱን
ቦሩሲያ ዶርትመንድ ማሸነፉን ነው እየተመለከትነው። አንዱን ደግሞ በአቻ ውጤት ማጠናቀቃቸው እንዲሁ ውጤታቸው ያመላክተናል። ዛሬ እጅግ በጣም ተጠባቂው ጨዋታ የአርሰናልና የአትሌቲኮ ቢልባኦ ነው። በፍላይ ኤምሬትስ በለንደን የሚደረገው ጨዋታ በርካቶቹ የሚጠብቁት ጨዋታ ነው። አሰልጣኝ ዲያጎ ሲሞኔ ከአሰልጣኝ ሚኬል አርቴታ ጋር የሚያጋፍጠው ይህን ጨዋታ በርካቶቹም ይጠብቁታል። አሰልጣኝ ዲያጎ ሲሞኔ እንግዲህ የመጀመሪያ የአውሮፓ ሻምፒዮንስ ሊግ ጨዋታቸውን በአንፊልድ አድርገው ነበር። እጅግ በጣም ማራኪ በነበረው ጨዋታ እንግዲህ 3-2 በሆነ ውጤት መጠናቀቁን እናስታውሳለን። 2-0 ሲመሩ ቆይተው ሁለታቸው ነው በስተመጨረሻ ቨርጅል ቫን ዳይክ ባስቆጠራት ጎል 3-2 በሆነ ውጤት መሸነፋቸውን እናስታውሳለን። ነገር ግን በሁለተኛው የአውሮፓ ሻምፒዮንስ ሊግ ጨዋታ እንግዲህ 5-1 በሆነ ሰፊ ውጤት ማሸነፋቸውንም እናስታውሳለን። አርሰናል ደግሞ ያለፉትን ሁለት ጨዋታዎች እንግዲህ ማሸነፉን ነው የተመለከትነው። የመጀመሪያውን ጨዋታ ወደ ስፔን አቅንተው 2-0 አሸነፉ። እንዲሁ ደግሞ በፍላይ ኤምሬትስ ሁለተኛውን ጨዋታ 2-0 በሆነ ውጤት ማሸነፋቸውን ነው የተመለከትነው። እነዚህ ሁለቱ ክለቦች አሁንም ዳግም በአምስተኛ ጊዜ የሚገናኙም ይሆናሉ። ከዚህ በፊት 4 ጊዜ የተገናኙ ሲሆን አንዳንድ ጊዜ ተሸናንፈዋል። ሁለቱን ደግሞ በአቻ ውጤት ነው ማጠናቀቅም የቻሉት። በፍላይ ኤምሬትስ ከዚህ በፊት ያደረጉትን የመጨረሻን ጨዋታ እንግዲህ አንድ አቻ በሆነ ውጤት ነበር ማጠናቀቅም የቻሉት። እሱም በ2018 ነበር። ለመጨረሻ ጊዜ እነዚህ ሁለቱ ክለቦች መች ተገናኙ የሚለውን ደግሞ እንዲሁ ስንመለከት በአውሮፓ ሻምፒዮንስ ሊግ በምድብ ድልድል ጨዋታ እንግዲህ በ2018 ለማለፍ የተደረገ ጨዋታም ነበር። በዛም እንግዲህ አትሌቲኮ ዲ ማድሪድ በፔናልቲ አሸንፎ ማለፉን እናስታውሳለን። በ2018 ነው ለመጨረሻ ጊዜ እነዚህ ሁለቱ ክለቦች መገናኘትም የቻሉት። ከ7 ዓመታት በኋላ ዳግም በፍላይ ኤምሬትስ የሚገናኙም ይሆናሉ። አሰልጣኝ ዲያጎ ሲሞኔ እንግዲህ በአሁኑ ሰዓት ላይ ጥሩ እንቅስቃሴ እያደረጉ ይገኛሉ። አጀማመራቸው ጥሩ አልነበረም፣ ነገር ግን ወደ ሪትሙ እየመጡ እንደሆነ እያሳዩን ነው የሚገኙት። በዛሬው ጨዋታ ላይ በአርሰናል በኩል ኖኒ ማዱኬ፣ ማርቲን ኦዴጋርድ ወይም ደግሞ ካይ ሃቨርትስ በጉዳት ምክንያት የማይገኙ ተጫዋቾች ሲሆኑ ጆኒ ካሳዶ በአትሌቲኮ ዲ ማድሪድ ቤት ብቸኛ በጉዳት ምክንያት የማይገኝ ተጫዋች ናቸው። ሌሎቹ ግን በሙሉ ፊትነስ የሚገኙ መሆናቸው ነው የተገለጸው። በአውሮፓ ሻምፒዮንስ ሊጉ ሁለት የሚጠቀሱ ተጫዋቾች አሉ። ጋብሪኤል ማርቲኔሊ 2 ጎልና 1 አሲስት በማስመዝገብ በአርሰናል ቤት የሚጠቀስ ተጫዋች ሲሆን ጁሊያን አልቫሬዝ በአትሌቲኮ ማድሪድ ቤት እያንጸባረቀ የሚገኘው አርጀንቲናዊ 2 አሲስት እንዲሁም ደግሞ 1 ጎል በማስመዝገብ የሚጠቀስም ተጫዋች ነው። ዛሬ እንግዲህ አርሰናል ከአትሌቲኮ ዲ ማድሪድ የሚጠበቅ ጨዋታ ነው። በተለይም አርሰናል በማጥቃቱ እንግዲህ ዛሬ የተለየ ነገርን ይፈጥራል ተብሎም ይጠበቃል። አትሌቲኮ ዲ ማድሪድ ደግሞ እንደሚጠበቀው በመከላከሉ እንዲሁም ደግሞ በመልሶ ማጥቃቱ ብዙ እድሎችን የመፍጠር እድልም ይኖረዋል። ነገር ግን የአርሰናል የመከላከል አቅምና የአትሌቲኮ ዲ ማድሪድ የማጥቃት አቅም ይመጣጠናል የሚሉ አንዳንድ ስታቲክሶችን ስንመለከት እንግዲህ የትየለሌ ነው። አርሰናል በመከላከሉ እጅግ በጣም ጠንካራ እንደሆነ ያለፉትን 3 እና 4 ዓመታት እንዲሁም ደግሞ በዚህ ዓመት ያስመሰከረም ጉዳይ ነው። አትሌቲኮ ዲ ማድሪድ ደግሞ በዚህ ዓመት እንግዲህ ምንም እንኳን እየተንኮታኮተ ቢመጣም በአሁኑ ሰዓት ላይ ግን ጥሩ እንቅስቃሴ እያደረጉ ከሚገኙ ክለቦች መካከል እንዲሁ እየተመለከትነው ነው። ይህን ጨዋታ እንግዲህ ቅድሚያ ግምታችሁን ኮመንት ቦክስ ላይ እንድታጋሩን እንፈልጋለን። ማን ያሸንፋል? ቅድሚያ ግምታችሁን አስቀምጡልን። ኒውካስል ዩናይትድ ቤኔፊካን የሚያስተናግድበት ሌላኛው የምሽት 4 ሰዓት ተጠባቂ ጨዋታ ነው። ኒውካስል ዩናይትድ እንግዲህ በአውሮፓ ሻምፒዮንስ ሊጉ ከተመለሰ በኋላ በአሰልጣኝ ኤዲ ሃው ጥሩ እንቅስቃሴ እያደረጉ ከሚገኙ ክለቦች መካከል ተጠቃሹም ቲም ነው። የመጀመሪያውን ጨዋታ እንግዲህ በሜዳቸውና በደጋፊዎቹ ፊት 1-0 በሆነ ውጤት ማሸነፍ መቻላቸውንም ተመልክተንም ነበር። ምንም እንኳን የመጀመሪያውን ጨዋታ በሜዳቸውና በደጋፊዎቹ ፊት በባርሴሎና 2-1 በሆነ ውጤት ቢሸነፉም ሁለተኛውን ጨዋታ እንግዲህ 4-0 አሸንፈዋል። እንዲሁም ደግሞ ቤኔፊካ ያለፉትን 2 ጨዋታዎች ደግሞ ማሸነፍም አልቻለም። በቼልሲ 1-0 ከሜዳቸው ውጪ እንዲሁም ደግሞ በሜዳቸው ደግሞ የተሸነፉበትን ጨዋታ እናስታውሳለን። ሶስተኛ ጨዋታ ነው የዛሬው ጨዋታ። ኒውካስል ዩናይትድ በአሰልጣኝ ኤዲ ሃው እንግዲህ እየተመሩ የአውሮፓ ሻምፒዮንስ ሊግ ጥሩ እንቅስቃሴ ወይም ደግሞ ጥሩ ደረጃ ላይ ለመድረስ ፍላጎት እንዳላቸውም ገልጿል። ምንም እንኳን በእንግሊዝ ፕሪሚየር ሊግ እየተቸገሩ ቢገኙ በብራይተን ኤንድ ሆቭ አልቢዮን የ8ኛ ሳምንት መርሃ ግብር ሽንፈታቸውንም ተመልክተንም ነበር። ሌላኛው ፒኤስቪ ከናፖሊ ጋር የሚያደርጉት ጨዋታም ይጠበቃል። የስኩዴቶ አሸናፊ የነበረው ናፖሊ እንግዲህ በጣሊያን ሴሪ መሸነፉንም ተመልክተንም ነበር። እንዲሁ ደግሞ ፒኤስቪን ደግሞ ስንመለከት እንግዲህ በአውሮፓ ቻምፒየንስ ሊጉ ምንም ድል ማስመዝገብም አልቻሉም። በተቃራኒው ናፖሊ የመጀመሪያውን ጨዋታ በሽንፈት በማንቸስተር ሲቲ የጀመረ ሲሆን ሁለተኛውን ጨዋታ ግን ድል ማድረግም ይችላል። ዛሬ እነዚህ ሁለቱ ክለቦች የሚያደርጉት ጨዋታ ይጠበቃል። ከዚህ በፊት 2 ጊዜ እየተገናኙ ሲሆን ሁለቱንም ፒኤስቪ ማሸነፍ መቻሉንም ነው እንዲሁ ስታቲክሳቸው የሚገልጽልን። ዛሬ ግን ይህ ይደገማል ተብሎም አይጠበቅም። የአውሮፓ ሻምፒዮንስ ሊግ የ3ኛ ሳምንት መርሃ ግብር ተጠባቂ ጨዋታዎች እነዚህን ይመስላሉ።
ለማስታወስ ያክል ባርሴሎና ኦሎምፒያኮስን የሚያስተናግድበት ጨዋታ የሚጠበቅ ነው። እንዲሁም ደግሞ ምሽት 4 ሰዓት ላይ በርካታ ተጠባቂ ጨዋታዎች አሉ። ባየር ሊቨርኩሰን ፒኤስጂን ያስተናግዳል። ቪያሪያል ከማንቸስተር ሲቲ፣ ዩኒየን ሴንት ግሎሲ ከኢንተር ሚላን፣ ኮፐንሃቨን ከቦሩሲያ ዶርትመንድ፣ አርሰናል ከአትሌቲኮ ማድሪድ እንዲሁም ደግሞ ኒውካስል ዩናይትድ ከቤኔፊካ እና ፒኤስቪ ከናፖሊ ጋር የሚያደርጉት ተጠባቂ ጨዋታዎች አሉ። እንድታዩም ጋበዘን። እኛ ግን ወደ ሌሎች ፕሮግራሞቻችን ነው የምናልፈው። ከጨዋታ ጥቆሞቻችን ወጣ ስንል ደግሞ እንግዲህ የክለብ መረጃዎችን እንመለከታለን። ቅድሚያ አርሰናልን ነው የምንመለከተው። አርሰናል ተጫዋቾቹ ልምምድ መስራታቸው ተገልጿል። አርሰናል ከአትሌቲኮ ማድሪድ ጋር ጨዋታ በፊት ባደረገው ልምምድ ላይ የኋላ መስመር ተጫዋቾቹ ቤን ዋይት መሳተፉ ነው የተገለጸው። በተጨማሪም ሌላኛው የመድፈኞቹ የኋላ መስመር ተጫዋች የሆነው ፔሮ ሂንካፔ የቡድን ልምምድም ሰርቷል። አርሰናል ዛሬ ምሽት ከአትሌቲኮ ዲ ማድሪድ ጋር በአውሮፓ ሻምፒዮንስ ሊግ የሶስተኛ መርሃ ግብር ጨዋታቸውን እንግዲህ በሜዳቸው የሚያደርጉም ይሆናሉ። አሰልጣኝ ሚኬል አርቴታ ትላንትና ሰፊ ፕሬስ ኮንፈረንስ የሰጡ ሲሆን ከዚህ መካከል ዲያጎ ሲሞኒ አሪያዬ ነው ሲሉ መግለጻቸውንም ተመልክተናል። የመድፈኞቹ ዋና አሰልጣኝ የሆኑት ሚኬል አርቴታ ለአትሌቲኮ ማድሪዱ አሰልጣኝ ዲያጎ ሲሞኒ ያላቸውን አድናቆትም ገልጿል። ዲያጎ ሲሞኒ አሪያዬ ነው ያሉት አሰልጣኝ ሚኬል አርቴታ ከሱ ብዙ ነገሮችን ተምሬያለሁ፣ እሱ ለስራው ያለው ፍቅር ይለያል በማለትም ነው መግለጽም እየቻሉት። አክለውም እንግዲህ እሱ ወደ እንግሊዝ ፕሪሚየር ሊግ የሚመጣ ከሆነ ሊጉ የበለጠ ከባድ ይሆናል፣ አሁንም ትልቅ አሰልጣኞች አሉ ሲል አስተያየት መስጠታቸው ነው የተመለከትነው። አሰልጣኝ ሚኬል አርቴታ በንግግራቸው ወቅት ፔሮ ሂንካፔ ለዛሬው የአትሌቲኮ ማድሪዱ ጨዋታ ዝግጁ መሆኑንም ነው መግለጽ እየቻለው። ፕሬስ ኮንፈረንሱን በሰፊው ስንመለከት እንግዲህ አሰልጣኝ ሚኬል አርቴታ ስለ ፔሮ ሂንካፔ እንዲህ በማለትም ነበር መናገርም የቻሉት። በስብስቡ ውስጥ ዛሬ ይከተታል ብዬም አስባለሁ። የፉላሙ ጨዋታ ላይ ከሜዳ ስለራቀ ማስገባቱ ልክ ነው ብዬ አላሰብኩም ነበር። ነገር ግን 2 የልምምድ ክፍለ ጊዜዎችን ሰርቷል። እናም አሁን ላይ ለመጫወት ተዘጋጅቷል ሲሉ ስለዚህ ተጫዋችም ተናግሯል። አሰልጣኝ ሚኬል አርቴታ የፕሪሚየር ሊጉ ዋንጫ ለማሸነፍ ቀዳሚ ግምት ስለመሰጠቱም እንዲሁ ተጠይቀውም ነበር። አሰልጣኝ ሚኬል አርቴታ እንግዲህ ተናግሯል። በተለይም አርሰናል በአሁኑ ሰዓት ላይ በኦፕታ ስታቲክስ መሰረት በተለይም ከትላንት በስቲያ ሊቨርፑል መሸነፉን ተከትሎ አርሰናል በአሁኑ ሰዓት በእንግሊዝ ፕሪሚየር ሊግ 51% ዋንጫውን የማንሳት ቅድሚያ ግምት ተሰጥቶታል። በዚህም ላይ ነበር እንግዲህ የተጠየቁት እኔ የምረዳው ብቸኛው ነገር ቡድኑን ጉልበቱን፣ ሙቀቱን፣ ቁርጠኛነቱን እንዲሁም ደግሞ ሊያቀርቡ የሚችሉትን ጥራት ስመለከት ብቻ ነው። በሁሉም መንገድ ለዋንጫ መሄድ እንደምንችል እምነት ይሰጠኛል። ይህ የኔ ስሜት ነው ሲሉም ነው የተናገሩት። ከዛ በሚቀጥለው ቀን ጨዋታዎችን በማሸነፍ ማረጋገጥ አለብን። በሚቀጥለው የስልጠና ጊዜ ለዋንጫ ብቁ እንደሆነ እንዲሁም ደግሞ ተጫዋቾቼ ማረጋገጥ አለባቸው እንጂ ያለ ስራ ስለ ዋንጫ ማሰብ እንዲሁም ደግሞ በመጠበድ ያለውን ማሳካት አንችልም ሲሉም ተናግሯል። አሰልጣኝ ሚኬል አርቴታ ስለ አውሮፓ ሻምፒዮንስ ሊግ ሲጠየቁ ይህንን ዋንጫ ለማሸነፍ የቻለውን ኃይልም ሁሉ እንጠቀማለትም በማለትም ተናግሯል። አሰልጣኝ ሚኬል አርቴታ በመካከል ረገድ ያለውን ምንድነው ተብሎም ተጠይቆ ነበር። እንግዲህ ሚኬል ሜሪኖ ሻምፒዮንስ ሊጉን መሆን ከፈለግ በሁለንተናዊ ጎበዝ መሆንም አለበት። አሁን ትኩረቱ ጎል በማስቆጠር ብቻም አይደለም፣ በመጀመሪያም መከላከል መውደድ አለበት። ከዛ ደግሞ ጥንካሬ የሚመጣ ይሆናል ሲል ነው እንዲሁ እየገለጹ የሚገኙት። በአውሮፓ ሻምፒዮንስ ሊጉን ዋንጫውን ማንሳት እንፈልጋለን። ያለፉትን 2 ዓመታት በጥሩ ተፎካክረን ነበር። በዚህ ዓመት ግን ዋንጫውን ለማንሳትና ለማንሳት ብቻ ነው እቅዳችን ሲሉ አሰልጣኙ እንዲሁም ደግሞ ሌሎች ተጫዋቾቻቸውን ማንሳታቸውን ነው የተመለከትነው። ወደ ማንቸስተር ዩናይትድ መረጃዎቻችን ስንመለስ እንግዲህ ሴኔ ላመንስ ከጨዋታው በኋላ አንዳንድ አስተያየቶችን ተናግሮ ነበር። በተለይም ትላንትና አሰልጣኛችን ራሱ ላይ ጫና ማሳደር እየወዳል ሲል ነው የተናገረው። ከትላንት በስቲያ ጨዋታ ዳግም ድንቅ ብቃቱን ማሳየት የቻለው ሴኔ ላመንስ ከአንፊልዱ ድል በኋላ ተከታዩን አስተያየትን መስጠትም ችሏል። አሰልጣኛችን ጫናዎችን ከሌላ አካል እንደሚመጡበት አይፈልግም። እሱ ሁልጊዜ ራሱ ላይ ጫና ማሳደር ይወዳል ሲልም ተናግሯል። እኛ ላይ ያለውን ጫና ጭምር ወደ ራሱ በመውሰድ ራሱ ላይ ጫና ያበዛል። ትልቅ የሚባሉ አሰልጣኞችን ምንጊዜም እንደዚህ አይነት ነገርን ነው የሚያደርጉት ሲልም ይናገራል። የግል የማህበራዊ ገጼ እጅጉን በአስገራሚ ሁኔታም ተጨናንቋል። ወደዚህ ክለብ ከመምጣቴ በፊት ገጼ ብዙ ጊዜ አልከታተለውም ነበር ሲል ይገልጻል። ሆኖም አሁን ላይ በሚገባ እከታተለዋለሁ። ብዙዎች እኔን በማህበራዊ ሚዲያዎች ሲያሞግሱ ተመልክቻለሁ። ይህ ለእኔ ትልቅ ትርጉም አለው ሲል ነው የተናገረው። የትላንት በስቲያ ጨዋታ በእግር ኳስ ተጫዋችነት ታሪኬ ትልቁ መርሃ ግብር ነው በማለትም ሀሳቡን እየሰጠ ሲሆን ከመጠን በላይ ማሰብ አልፈለግም። ራሴን ለማዝናናት እንዲሁም ደግሞ ራሴን ለመሆን እንዲሁም በጨዋታዎቼ ራሴን ማዝናናት ሁልጊዜም የማቅደውም ነገር ነው ሲሉ ተናግሯል። ትላንትና ከተፋለምንበት መንገድ አንጻር ያሳካነው ድል የሚገባን ነው ሲል እንዲሁ ተናግሯል። ሴኔ ሎመንስ
ፊል ጆንሰን እንግዲህ ስለ ድሉ ሲናገር አንዳንድ ሰዎች ማንቸስተር ዩናይትድ አሁን ላይ ትልቅ ክለብ አይደለም ሲሉ እሰማለሁ። ይህ አስገራሚ ነው ሲል ይናገራል። ምክንያቱም ማንቸስተር ዩናይትድ ሁልጊዜም የዓለማችን ትልቁ ክለብ ነው ሲል እየተናገረ ሲሆን ከማንቸስተር ዩናይትድ ጋር በትልቅነት ሊፎካከር የሚችለው አንድ ክለብ ነው፣ እሱም ሪያል ማድሪድ ብቻ ነው ሲል የቀድሞ የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች በአሁኑ ሰዓት ላይ በአካዳሚ ውስጥ እየሰራ የሚገኘው እንግሊዛዊ ተጫዋች ፊል ጆንሰን ይናገራል። የቀድሞ የማንቸስተር ሲቲ አካዳሚ አሰልጣኝ ብሪያን መርፊ የአሁኑ የካርዲፍ አሰልጣኝ ሆኖም ይገኛል። ስለ ኮል ፓልመር ይናገራል። ኮል ፓልመር ምንም ቅሬታ ሳይኖረው በተባለው ቦታ ሁሉ በመጫወት ደስተኛ ነበር። በአካዳሚ ውስጥ ብዙ ጎበዝ ተጫዋቾች ነበሩ፣ ግን ኮል ብዙ ክህሎቶችም ነበሩት። ከየትኛውም ቦታ ጎል ማስቆጠር እንዲሁም ጨዋታውን በሱ ላይ እንዲሆን መቁጠርም ይችላል። እጅግ በጣም አስገራሚ ተጫዋች ነው ሲል ይናገራል። ብሪያን መርፊ ቀጥሎም እንግዲህ ብዙ የአካዳሚ ልጆች አስገራሚ እግሮች አሏቸው። ኳስ መምታት ይችላሉ፣ ድሪብል አድርገው ማለፍ ይችላሉ፣ እንዲሁም የጨዋታ ቴክኒክ አላቸው። ነገር ግን ኮል ፓልመር የአእምሮ አስተሳሰቡ በዛ ቦታ የሚያዝ ግንዛቤው እጅግ በጣም ምርጥ ነበር። ከሁሉም ይለያል። ሁልጊዜ ብላት ያላቸው ሩጫዎችን እያደርጋል። ከሱ ጋር በመስራቴ እጅግ በጣም ደስተኛ ነኝ ሲል የቀድሞ የማንቸስተር ሲቲ የአካዳሚ ተጫዋች አሰልጣኝ የነበረው ሀሳቡንም ይሰጣል። በቼልሲ ቤት እንግዲህ ቀጣይ የፕሪሚየር ሊግ 4 ጨዋታዎችን እንመልከት። የመጀመሪያው ከሰንደርላንድ በስታንፎርድ ብሪጅ የሚደረግ ጨዋታ ነው። በሊጉ ፈታኝ ሆኖ የመጣ አዲስ ክለብ ሲሆን ብዙ የሊጉ ክለቦችን ፈትኗል። በነጥብም ከቼልሲ እኩል 14 ነጥብም አላቸው። ቀላል የሚባል ጨዋታ እንደማያደርጉ ወይም ደግሞ ከባድ ፈተና እንደሚሆኑ ነው ካሁኑ የሚገለጸው። ሌላኛው የለንደኑ ክለብ የሆነው ቶተናም ነው። ወደ ለንደን ቶተናም ሚዲያ አቅንቶ ነው የሚያደርጉት ይህን ጨዋታ። በወረደ አቋም ላይ ቢሆንም ቶተናም ማሸነፍ የመቻል አቅም እንዳላቸው ይገለጻል። ነገር ግን ዘንድሮ በአዲስ አሰልጣኝና በአዲሱ ተጫዋቾቻቸው ስላስፈረሙ ከሜዳቸው ውጪ ቼልሲዎች ይህ ጨዋታ ከባድ ሊሆንባቸው እንደሚችል ነው እየተገለጸ የሚገኘው። ያለፉትን ተከታታይ ጨዋታዎች ነጥብ እየጣለ እንዲሁም ደግሞ እየተሸነፈ ቢሆንም ቶተናም በአሰልጣኝ ቶማስ ፍራንክ ጊዜ ግን ጥሩ እንቅስቃሴ እያደረጉ ከሚገኙ ክለቦች መካከል አንዱ ነው። ሌላኛው ደግሞ በሶስተኛ ሳምንት የሚያደርጉት ማለትም ከ3 ሳምንት በኋላ የሚያደርጉት ጨዋታ ከወልቨርሃምፕተን ነው። በዚህ ዓመት 20ኛ ደረጃ ላይ መቀመጥ እየቻለው ወልቨርሃምፕተን ሌላኛውን እንግሊዝ ከባዱን ክለብ ቼልሲን የሚያስተናግድ ይሆናል። ይህም እንግዲህ ከባድ ጨዋታ የሚሆን ሲሆን የመጨረሻው አራተኛው ጨዋታ ደግሞ ከበርንሌይ ጋር የሚያደርጉት ጨዋታ ነው። በዚህም አጠቃላይ እንግዲህ ቼልሲዎች ተከታታይ ጨዋታቸው ምናልባትም አንጻራዊ ቀላል የሚባል ሊሆንም ይችላል። ቶተናም እንዲሁም ደግሞ ሌላኛው ሰንደርላንድ ነው ምናልባት እንግዲህ ቼልሲን ሊፈትን ይችላል ተብሎ የሚጠበቀው። ሰንደርላንድ፣ በርንሌይ እነዚህ ክለቦች እንግዲህ ቼልሲን ሊፈትኑ ይችላሉ ተብሎ የሚጠበቁ ክለቦችም ናቸው። ወደ ማንቸስተር ሲቲ መረጃዎቻችን ስናልፍ ደግሞ ፔፕ ጋርዲዮላ ይናገራሉ። ሪያን ቸርኪ እስከዛሬ ካዩዋቸው በቴክኒካልም ሆነ በተሰጥኦ ምርጡ ተጫዋች ነው ማለት እችላለሁ። ታውቃለህ፣ ኳስ ሲጫወት እንዲህ ደግሞ ጫና አይሰማውም። ልክ እንደ መንደር ኳስ ፈታ ብሎ ነው የሚጫወተው። ነገር ግን ጊዜ ልንሰጠው ይገባል። ከቲሙ ጋር እስኪግባባ ድረስ ጊዜዎችን ሊወስድ ይችላል ሲሉ በትላንትናው ፕሬስ ኮንፈረንሳቸው ላይም ተናግሯል። ይቀጥሉናም ኒኮን በተመለከተ እየተሻሻለ እንዲሁ ደግሞ እየተሻሻለ እንደሆነም ይሰማኛል። አንዳንድ ጊዜ አዲስ ክለብ ደርሰ ካለፉት ጊዜያት በተለየ ስልት ስትጫወት ቀላልም አይደለም። ባህሪውን ወድጀዋለሁ። ከወር እስከ ወር ከአመት እስከ አመት የተሻሻለ እንደሚሆንም ይሰማኛል። ከአእምሮ እረፍት ተወዳጅ ሰው ነው። እናም እናቱና አባቱ እንደ ሰው ሊኮሩበት ይገባል ሲሉም ይናገራሉ። ስለ ሮድሪጎ ሲናገሩ ደግሞ ከሮድሪጎ ጋር አብሮ መጫወት ልምድን ከፍ ያደርጋል፣ ደረጃም ከፍ ለማድረግም እጠቀመዋለሁ ሲል ኒኮ ዊሊያምስ ይናገራል። ኒኮ እንግዲህ ሲናገር ሮድሪ እጅግ በጣም ተጠባቂ ተጫዋች ነው። እጅግ በጣም ብዙ ልዩነቶችን እየፈጠረም ይገኛል። እኔም ከሱ ጋር በመጫወቴ ጥሩ ነገሮችን እያሳለፍኩ እገኛለሁ ሲል ነው የሚናገረው። ፔፕ ጋርዲዮላም ይቀጥልና እንግዲህ ማንቸስተር ሲቲ ባለፉት ሳምንታት ጨዋታዎችን ከበፊቱ በተሻለ እንደሆነ ተጠይቆም ነበር። አዎ በአጠቃላይ ብዙ ጎሎችን አስቆጥራል፣ ብዙ ግልጽ የጎል እድሎችንም ፈጥረናል፣ ብዙም አላገባንም ግን ሲሉ ይናገራሉ። ከአይምሮ ባለፈ የውድድር ዘመን ላይ አይደለንም። ከአይምሮ በቡድን ምን ያክል ጥሩ እንደሆነን ነው የምናየው። በተጫዋቾች እንዲሁም ደግሞ በክለቡ ላይ የሚያስደንቅ ሁኔታ ሙሉ እምነትም አለኝ። በዚህ ዓመት ብዙ ነገሮች እንደተለወጡም አምናለሁ ሲሉ አሰልጣኝ ፔፕ ጋርዲዮላ የተናገሩ ሲሆን በዛሬው በአውሮፓ ቻምፒየንስ ሊግ ጨዋታ ለማሸነፍ ነው የምንሄደው፣ ይህንንም እናሳካለን በስፔን ሲሉም ገልጸውታል። ቨርጅል ቫን ዳይክ በሊቨርፑል ጊዜያዊ አቋም ላይ ሀሳቡንም ሰጥቶ ነበር። የተፈጠረውን ነገር በሙሉ ደጋግመን እንመረምራለን። አሁን ላይ ሙሉ ትኩረታችን በአውሮፓ ቻምፒየንስ ሊግ ላይ ነው። በ2 ቀናት ውስጥ እንደገና እናጫወታለን። ስለዚህ የምንችለውን ሁሉ ማድረግ አለብህ። በተለይ 4 ጨዋታዎች በተከታታይ ስትሸነፍ አይምሮ ማገገም አለበት። ሁሉም በትርፍ ጊዜያቸው ራሳቸውን ለማሻሻል እየሰሩ ነው። ነገር ግን በኃላፊነት ማድረግ አለብን ሲሉም ይገልጻሉ። ከሁኔታዎች መሸሽ ሳይሆን ወደፊት መግባት ብቻ ነው ያለብህ። ወደ አሸናፊነት መንገድ መመለስም አለብን። ረቡዕ ያንን ለማድረግ ሌላ እድል ይሰጠናል። ዛሬ በአንፊልድ ውስጥ
ሁሉም ሰዎች ምናልባትም ትንሽ ጭንቀት ተሰምቷቸው ይሆን ይችላል ብዬም አስባለሁ። ይህን ለመረዳት የሚቸግር ነገር እንዳልሆነም ነው የሚታወቀው። ከዓለም አቀፍ እረፍት እንዲሁም ደግሞ ከ3 ተከታታይ ሽንፈቶች በኋላ ይህን ስሜት መረዳት ትችላለህ። ራሳችንን ጨምሮ ሁሉን ነገር ጥሩ ማየት ጓጉተናል ሲሉም ነው የሚናገረው። ኃላፊነትን ልንወስድም ይገባል። ከዚህም በላይ አንድነታችንን በራስ መተማመን እንዲሁም ያስቸግሩን ቦታዎች ላይ ለመሻሻል ትኩረት ልንሰጥም ይገባል። ዋናው ነገር ወጥነት ማግኘት ነው። ይህንን ማድረግ የምንችለው ደግሞ ከደጋፊዎቻችን እንዲሁም ከስኬታማ ጊዜያችን ጋር በመተባበር ነው ሲሉም ነው ካፕቴን ቨርጅል ቫን ዳይክ የተናገረው። የርገን ክሎፕ የሊቨርፑል አሰልጣኝ ከመሆኑ በፊት ከማንቸስተር ዩናይትድ ጥያቄ ቀርቦለት ውድቅ ስለተደረገበት ጊዜ አሰልጣኝ ጀርገን ክሎፕ ይናገራሉ። የስብሰባ ጊዜያችን ላይ የማልወዳቸውን ነገሮች አስተናገርኩኝ፣ ነገሩ ጥያቄውን ውድቅም ነው ያደረግኩት። የምትፈልጋቸውን ተጫዋቾች ሁሉ እናመጣልሃለን፣ ከፈለግ እሱን ወይም ደግሞ ያኛውን እንገዛላለን ምናምን ሲሉ የሚሉ ነገሮችም ነበሩ። እናም እዚህ ተቀምጬ ይህን ያንን የሚሆን ነገር ፕሮጀክት አይደለም ብዬም ወሰንኩኝ ሲሉ ስለ ማንቸስተር ዩናይትድ ይናገራሉ። ምክንያቱም ፖል ፖግባን እንዲሁም ደግሞ ክርስቲያኖ ሮናልዶን ወደ ክለቡ መመለስ አልፈለኩም፣ እንደዚህ አይነት ነገሮችን አይስማሙኝም። የእነሱ ሀሳብ ምርጥ ተጫዋቾችን ወደ ክለቡ ማምጣትም ነበር። ነገር ግን እነዚያ ተጫዋቾች ብቻ ለክለቡ ምርጥ ኳስ በጭራሽ አያመጡም። ከዚያ በኋላ ነው ደስ የሚል የፕሮጀክት ከሊቨርፑል እየመጣልኝ። ከሊቨርፑል ጥሪው ሲደርሰን እንዲሁም ደግሞ ቤተሰቤ ወዲያውኑ ነው ከክለቡ ፍቅር እየያዘን ሲሉም ይናገራሉ። የርገን ክሎፕ በተጫዋቾች ላይ እንዲሁም ደግሞ ጸባይ አያይዝ ላይ ተናግሮም ነበር። እያንዳንዱ ተጫዋች በተለየ መንገድ ነው የምናስተናግደው። አንዳንድ ጊዜ ተጫዋች ወደ እኔ ይመጡና ከሱ ጋር ያደረገውን ጥሩ ንግግር ለምን ከኔ ጋር አላደርክም ብለው ይጠይቁኛል ሲልም ይናገራል። እኔ ምላሽን ስሰጥ አይ እንደዛ አላደርግም፣ ምክንያቱም እሱ በአርጀንቲና መስኮት በሌለው ቤት ውስጥ ነው ያደገው፣ አንተ ግን በሙኒክ አሪፍ ቤት ውስጥ ነው ያደግከው። እናም እነሱ እያንከባከብክ ትፈልጋለህ፣ እንደሱ ልንከባከብህም ትፈልጋለህ። እንደ አርጀንቲና ወይም ደግሞ ሴኔጋል ባሉ ቦታዎች ማደግ ሙኒክ ውስጥ ከማደግ የተለየ ነው ብዬ ምላሽን ነው የሰጠሁት ሲሉም ይናገራሉ። አንዳንድ ተጫዋቾች የተለየ እንክብካቤ ያስፈልጋቸዋል። ለጀምስ ሚለር ምን ማድረግ እንዳለብን አልነግረውም፣ ምክንያቱም ሳልነግረው እሱ እንደሚያደርገው ስለማውቅ ነው። ነገር ግን ለትሬንት እንደዚያው እነግረዋለሁ ሲሉም ይናገራሉ። ሊቨርፑል ኦስማን ዲያማንዴን ለማስፈረም ማቀዱ በአሁኑ ሰዓት ላይ እየተሰማም ይገኛል። የመርሲሳይዱ ክለብ ሊቨርፑል የስፖርቲንግ ሊዝበኑን የመሃል ተከላካይ የሆነውን ኦስማን ዲያማንዴን ለማስፈረም ከፍተኛ ፍላጎት እንዳላቸው ነው የተገለጸው። ተጫዋቹ ያለባቸውን የመሃል ተከላካይ ስፍራ ክፍተት ለመሸፈን ማርኮ ጉዩን ለማስፈረም ያደረጉት ጥረት አለመሳካቱን ተከትሎ ፊታቸውን ወደ ፖርቹጋላዊ ማዞራቸው ነው የተገለጸው። ተጫዋቹ ከዚህ ቀደም በጀርመኑ ክለብ ባየር ሙኒክ ሲፈለግ እንደነበር የሚታወስ ቢሆንም ሳይሳካላቸውም ቀርቷል። በሌላ መልኩ አሰልጣኝ ሩበን አሞሪም የዲያመንዲ ፈላጊ መሆናቸው አሁንም እየተጠቆመም ይገኛል። አርዳ ጉለር በሮቡ የጁቬንቱስ በቀጣዩ የኤል ክላሲኮ ጨዋታ ላይ በቋሚነት ጨዋታውን የሚጀምር ይሆናል ሲል ለሪያል ማድሪድ ቅርብ የሆነው ማርካ እየዘገበም ይገኛል። አርዳ ጉለር ከኪሊያን ምባፔ ጋር ያለውም ጥምረት ምን ያህል ጥሩ እንደሆነ ማርካ እየዘገበ ሲሆን የተጫዋች በአሁኑ ሰዓት ላይ እንግዲህ በሪያል ማድሪድ ቤት ከማይነኩ ተጫዋቾች መካከልም ያደርገዋል። በዚህም የተነሳ በታላላቆቹ ከጁቬንቱስ ጋር እንዲሁም ደግሞ በኤል ክላሲኮ በበርናቦ በሚደረገው ጨዋታ ላይ ሁለቱንም ጨዋታ ላይ ቋሚ አሰላለፍ ውስጥ ይገባል ተብሎም ይጠበቃል። በዚህም የተነሳ ምናልባትም ጁዲ ቤሊንጋም ወደ አሰላለፍ ውስጥ የሚመጣ ከሆነ በዲፌንሲቭ ሚድፊልደርነት ሁለቱን ወይም ደግሞ ከሁለት አንዱን ሊጠቀሙ እንደሚችል ነው አሁን መረጃዎች እየወጡም ይገኛሉ። በዚህ ዓመት እንግዲህ ኪሊያን ምባፔ በ14 ጨዋታዎች 18 ግቦችና 4 አሲስቶችን ማስመዝገብ መቻሉን ነው የተመለከት ነው። በክለብ ደግሞ ኪሊያን ምባፔ 11 ጨዋታዎችን አድርጎ 15 ጎሎችንና 2 አሲስቶችን በማስመዝገብ እንግዲህ የሚጠቀስም ተጫዋች ነው። ከሃሪኬን በሁለተኛ ደረጃነት መቀመጥ የቻለ ተጫዋች ነው። ሃሪኬን እንግዲህ በዚህ ዓመት 19 ጎሎችንና 3 አሲስቶችን በባየር ሙኒክ ቤት ያስመለከተን ሲሆን በሁለተኛ ደረጃነት ኪሊያን ምባፔ ይጠቀሳል። 15 ጎሎችን እንዲሁም ደግሞ 2 አሲስቶችን በማስመዝገብ ኤርሊንግ ብራውት ሃላንድ 14 ግቦችንና 1 አሲስቶችን በማስመዝገብ በእንግሊዝ ፕሪሚየር ሊግ የሚጠቀስ ተጫዋች መሆኑ ነው የተመለከተው። ሌላኛው ሪያል ማድሪድ ተጫዋቾቹ መቼ ይመለሳሉ የሚለውን ስንመለከት የሪያል ማድሪድ የኋላ መስመር ተጫዋቾች ዲን ሁይሰን በቀጣይ ሳምንት ኤል ክላሲኮ ጨዋታ ላይ እንደሚደርስ ነው የተገለጸው። ዳኒ ካርቫል እንዲሁም ደግሞ ትሬንት አሌክሳንደር አርኖልድ በበኩላቸው ከጉዳታቸው ለማገገም የመጨረሻ ምዕራፍ ላይ መሆናቸው ተገልጿል። ተጫዋቾቹ በኤል ክላሲኮ ጨዋታ መሳተፋቸው የአሰልጣኝ ጃቪ አሎንሶ ውሳኔ እንደሚሆን ነው የተገለጸው። በሌላ በኩል ሮዲገር ከቀጣዩ የብሔራዊ ቡድን እረፍት በፊት ወደ ሜዳ ይመለሳል ተብሎ እንደማይጠበቅ የተገለጸ ሲሆን ግብ ጠባቂው ቲቦት ኮርቷ በበኩሉ ከባድ ጉዳት እንዳላጋጠመው እንዲሁም በጁቬንቱስ ጨዋታ የሚሳተፍ መሆኑ ነው እየተገለጸ የሚገኘው። አትሌቲክስ ይህንን ሰፋ ያለ መረጃን እንዲሁ በስፋት ይዞልን መቅረቡንም ተመለከተን።
ፉላም የአሰልጣኙን ውል ለማደስም ይፈልጋል። የፉላም ባለቤት አሰልጣኝ ማርኮ ሲልቫን ኮንትራት ለተጨማሪ ዓመታት ማራዘም እንደሚፈልጉ እንዳሳወቁም ተገልጿል። በአዲስ ኮንትራት ዙሪያ ንግግር ባይደረግም በሁለቱ ወገኖች በኩል በጋራ የመቀጠል ፍላጎት እንዳለም ተገልጿል። ፉላም በአሰልጣኝ አዲስ ኮንትራት ውስጥ የኮንትራት ማፍረሻ 15 ሚሊዮን ፓውንድ ማካተት እንደሚፈልጉም ተገልጿል። በኖቲንጋም ፎረስት ሲፈለጉ የነበሩት የ48 ዓመቱ ማርኮ ሲልቫ በበኩሉ ያላቸውን ውል በዚሁ መቀጠል እንደሚፈልጉ እንዲሁም ደግሞ ማደስ እንደሚፈልጉ መረጃዎች በስፋት እያመላከተ መሆኑንም ተመለከተን። እጅጉን የተወደዳችሁና እየተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የጠዋት የአሁኑ ስፖርት ፕሮግራሞቻችን በዚሁ የሚጠናቀቁም ይሆናሉ። ዛሬ የሚጠበቁ የአውሮፓ ሻምፒዮንስ ሊግ ተጠባቂ ጨዋታዎች አሉ። እንደነገርናቸው እንግዲህ ወደ 9 ያክል ጨዋታዎች የሚደረጉ ሲሆን ምሽት 1 ሰዓት ከ45 ላይ እንግዲህ ባርሴሎና ከኦሎምፒያኮስ ጋር የሚያደርጉት ተጠባቂ ጨዋታ አለ። ሌሎቹ 7 ያክል ጨዋታዎች ምሽት 4 ሰዓት ላይ ይደረጋሉ። ባየር ሊቨርኩሰን ከፒኤስጂ ይጫወታሉ። ቪያሪያል ከማንቸስተር ሲቲ፣ ዩኒየን ሴንት ግሎሲ ከኢንተር ሚላን፣ ኮፐንሃቨን ከቦርሲያ ዶርትመንድ፣ አርሰናል ከአትሌቲኮ ዲ ማድሪድ ጋር የሚያደርጉት ተጠባቂ ጨዋታ አለ። ኒውካስል ዩናይትድ ከቤኔፊካ፣ ፒኤስቪ ከናፖሊ ጋር የሚያደርጉት ዛሬ የሚጠበቁ ጨዋታዎች ናቸው። እነዚህን ጨዋታዎች እንድታዩ እየጋበዝን እኛ የዛሬ ፕሮግራሞቻችንን እንጨርሳለን። በከሳት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁ ተመኘን።